ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.2 መልስ ከነሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ነው። Provide the appropriate answer to the following questions. Question number 1, define the term cation and anion. የመጀመሪያው ጥያቄ ካታዮን እና አናዮንን ዲፋይን አድርጉ ነው የሚለው። ካታዮን ማለት is positively charged ion. ካታዮን ፖዚቲቭ ቻርጅ ነው። Metals lose electrons to form cations or positive ions. And also an ion is an atom or group of atoms having negative charge or negative ion. An ion ማለት ደግሞ ኔጌቲቭ አዮን ማለት ነው። Non metals gain electron to form negative ion or an ion. ነን ሜታሎች ደግሞ ኤሌክትሮን ይቀበላሉ፣ ኔጌቲቭ አዮን ፎርም ያደርጋሉ ማለት ነው። ለምሳሌ መውሰድ እንችላለን። ሶዲየም ሲምፕሊ ኢት ሉዝስ ኤሌክትሮንስ ቱ ፎርም ካታዮን ሶዲየም ፕላስ ሶዲየም አዮን ፎርም ያደርጋል ማለት ነው። ኤንድ ኦልሶ በሌላ በኩል ደግሞ ፍሎሪን አንድ ኤሌክትሮን ቢቀበል ቱ ፎርም ኔጌቲቭ አዮንስ ኔጌቲቭ አዮን ፎርም ያደርጋል ማለት ነው። ኩዌስችን ነምበር 2 ሃው ዱ ካታዮንስ ኤንድ አናዮንስ ፎርም። ሁለተኛ ጥያቄ ካታዮን እና አናዮን እንዴት ፎርም ያደርጋሉ ነው የሚለው። አሁን ልክ እንዳየነው ካታዮን አር ፎርምድ ዌን አን አተም ሉዝ ኢትስ አውተርሞስት ኤሌክትሮን። ካታዮን ፎርም የሚያደርገው ከአውተርሞስት ኤሌክትሮን ሉዝ ሲያደርግ ወይም ሲሰጥ ነው። ኦልዌይስ ሜታልስ ሉዝ ኤሌክትሮንስ ቱ ፎርም ካታዮንስ። አሁን ኤግዛምፕል እንዳየነው ሶዲየም ኤሌክትሮን ይሰጣል ቱ ፎርም ዋት ሶዲየም ፕላስ። አናዮንስ አር ፎርምድ ዌን አን አተም ጌይንስ ኤሌክትሮን ቱ ኢትስ አውተርሞስት ሼል። አናዮን ማለት ደግሞ አውተርሞስት ሼሉ ላይ ኤሌክትሮን መቀበል አድ ማድረግ አናዮን ፎርም ያደርጋል። ሰው ካታዮን እና አናዮን በዛ አይነት መልክ ፎርም ያደርጋሉ ማለት ነው። ስለዚህ ካታዮንም ሆነ አናዮን ፎርም በሚያደርግበት ጊዜ ኦክቴት ሩል ምን ይሆናል? ኦክቴት ሩልን ያሟላሉ፣ ስቴብል ይሆናሉ ማለት ነው። ኩዌስችን ነምበር 3 ዋት ኢዝ ኬሚካል ቦንድ? ኬሚካል ቦንድ ምንድን ነው? ኬሚካል ቦንድ ኢዝ ኤ ፎርስ አትራክቲቭ ፎርስ that binds atoms or group of atoms together. ኬሚካል ቦንድ ማለት ሁለት እና ከዛ በላይ የሆኑ አተሞችን ወይም ግሩፕ ኦፍ አተሞችን አንድ ላይ የሚያያይዝ የሚያስተሳስር የትስስር ኃይል ኬሚካል ቦንድ ይባላል። ኩዌስችን ነምበር 4 how are ionic bond formed? ionic bond እንዴት ይፈጠራል? ionic bond are formed by attraction between oppositely charged ions. ልክ ሁለተኛ ጥያቄ ላይ እንዳየነው ካታዮን እና አናዮን አይተናል። አይኒክ ቦንድ ማለት በሁለት ኦፖዚትሊ ቻርጅድ አዮኖች መካከል ያለው የትስስር ኃይል አይኒክ ቦንድ ይባላል። አይኒክ ቦንድ ኢዝ ፎርምድ ቢትዊን ሜታልስ ኤንድ ነን ሜታልስ። ይህንን ማወቅ አለባችሁ። አይኒክ ቦንድ ሁልጊዜ ፎርም የሚያደርገው ሜታል ሲደመር ነን ሜታል ቱ ፎርም ቦንድ። ያ ቦንድ ማን ይባላል? አይኒክ ቦንድ ይባላል ማለት ነው። ሜታሎች ሁልጊዜ ምን ያደርጋሉ ብለናል? ኤሌክትሮን ሉዝ ያደርጋሉ። ማንን ፎርም ያደርጋሉ? ካታዮን ፎርም ያደርጋሉ። ነን ሜታሎች ደግሞ ኤሌክትሮን ይቀበላሉ፣ አናዮን ፎርም ያደርጋሉ ወይም ኔጌቲቭ አዮን ፎርም ያደርጋሉ። ስለዚህ በካታዮኑና በአናዮኑ መካከል ያለው ከፍተኛ የሆነ አትራክሽን ፎርስ አይኒክ ቦንድ ይባላል ማለት ነው። ምክንያቱም በፊዚክስ ለሰን ስትማሩ አንላይክ ቻርጅስ አትራክት ኢች አዘር ስለሆነ ማለት ነው። የተለያዩ ቻርጆች ይሳሳባሉ። ስለዚህ ያ ከፍተኛ የሆነ የስበት ኃይል አይኒክ ቦንድ ተብሎ ይጠራል ማለት ነው። ኩዌስችን ነምበር 5 an aluminum atom has 3 valence electrons. Do you think it will lose 3 electrons or gain 5 electrons to obtain an octet in its outermost shell electron? Why? ይላል። አልሙኒየም ቫላንስ ሼሉ ላይ 3 ኤሌክትሮኖች ይኖሩታል። ኤሌክትሮን ኮንፊግሬሽን ሲስተም ቤዝድ ኦን ኤነርጂ ሌቨል 283 ነው። ሜታልስ ሃቭ ሃይ ቴንደንሲ ቱ ሉዝ ኤሌክትሮንስ። ሜታሎች ኤሌክትሮንን ለመስጠት ከፍተኛ የሆነ ቴንደንሲ ያላቸው በቀላሉ ኤሌክትሮን ይሰጣሉ። አዮናይዜሽን ኤነርጂያቸው ዝቅተኛ ነው ማለት ነው። አዮናይዜሽን ኤነርጂ ኢዝ ዘ ኤነርጂ ሪኳየርድ ቱ ሪሙቭ አን ኤሌክትሮን ፍሮም ዘ አውተርሞስት ሼል። በቀላሉ ከአውተርሞስት ሼል ኤሌክትሮን ለመስጠት ይችላሉ ማለት ነው ሜታሎች። ስለዚህ ሎው አዮናይዜሽን ኤነርጂ ይኖራቸዋል። ነገር ግን ሜታልስ ሃቭ ሎው ቴንደንሲ ቱ አትራክት ኤሌክትሮንስ። ኤሌክትሮንን ግን ጌን የማድረግ ቴንደንሳቸው ዝቅተኛ ነው ማለት ነው። ያ ማለት ኤሌክትሮን ለመቀበል ከፍተኛ የሆነ ኢነርጂ ይፈልጋሉ ማለት ነው። ኤሌክትሮን ለመስጠት ግን የሚያስፈልጋቸው ኢነርጂ ዝቅተኛ ነው ማለት ነው። ስለዚህ it is easy for aluminum to lose 3 valence electrons to form octet rule.
ኦክቴት ሩል ለማሟላት በቀላሉ ሶስቱን ኤሌክትሮኖች ሉዝ ማድረግ ይሻላል። ምክንያቱም የሚወስደው ኤነርጂ ዝቅተኛ አዮናይዜሽን ኤነርጂ ስለሆነ ማለት ነው። በት ኢት ኒድስ ላርጅ ኢነርጂ ቱ ጌይን 5 ኤሌክትሮንስ 5 ኤሌክትሮኖችን ለመቀበል ግን ከፍተኛ የሆነ ኤነርጂ ያስፈልገዋል ማለት ነው። ስለዚህ ሲምፕሊ 3 ኤሌክትሮን ሉዝ በማድረግ ኦክቴት ሩልን ያሟላል የሚለውን ነገር መያዝ ይጠበቅባችኋል ማለት ነው። Question number 6. An iodine atom has 7 valence electrons. Do you think it will lose 7 electrons or gain 1 electron to obtain an octet in its outermost shell electron? ስድስተኛውን ተመሳሳይ ጥያቄ ነው። አሁንም ማወቅ ያለባችሁ ነገር ምንድን ነው? ነን ሜታልስ have low tendency to lose electrons and also non-metals have a high tendency to attract electrons or gain electrons. ነን ሜታሎች ሁል ጊዜ ኤሌክትሮን ለመስጠት ከፍተኛ የሆነ ጉልበት ይወስዳሉ። ኤሌክትሮን ለመቀበል ግን ዝቅተኛ የሆነ ጉልበት ይፈልጋሉ ማለት ነው። ስለዚህ it is easy for iodine to gain 1 electron to its valence shell than to lose its 7 valence electron from the outermost shell. ስለዚህ አዮዲን በቀላሉ ኦክቴት ሩል ለማሟላት አንድ ኤሌክትሮን መቀበል የሚወስደው ኢነርጂ ዝቅተኛ ነው ማለት ነው። ነገር ግን አዮዲን 7 ኤሌክትሮን ሉዝ ለማድረግ የሚወስደው ኢነርጂ አዮናይዜሽን ኢነርጂ ማለት ነው ከፍተኛ ነው ማለት ነው። Question number 7. Describe the formation of potassium iodide. ፖታሲየም አዮዳይድ አዮኒክ ኮምፓውንድ ነው። ከፖታሲየም አተም እና ከአዮዲን አተም የተሰራ ነው ማለት ነው። ፖታሲየም loses its valence electron and become potassium ion or cation, and also iodine accepts or gains electron and to form or to become iodine minus or anion. ፖታሲየም ኤሌክትሮን ኮንፊግሬሽን 2881 ነው። ቫላንስ ኤሌክትሮን አንድ አለ ወይም ደግሞ ቫላንስ ሼሉ ላይ አንድ ኤሌክትሮን አለ ማለት ነው። አዮዲን ደግሞ 28 18 18 7 ቫላንስ ሼሉ ላይ 7 ኤሌክትሮኖች አሉ። ስለዚህ ፖታሲየም አንድ ኤሌክትሮን ለማን ይሰጣል? ለአዮዲን ሉዝ ያደርጋል። አዮዲን ይቀበላል። ቫላንስ ሼሉ ላይ 8 ኤሌክትሮን ይኖረዋል ማለት ነው አንድ ኤሌክትሮን ሲቀበል ከፖታሲየም። ስለዚህ ፕሮዳክት ላይ ፖታሲየም አዮን እና አዮዲን አዮን ይፈጥራል ማለት ነው። ስለዚህ በፖታሲየም አዮን እና በአዮዲን አዮን መካከል ያለው ከፍተኛ የሆነ አትራክሽን ፎርስ አዮኒክ ቦንድ ይባላል ማለት ነው። አዮኒክ ቦንድ ይባላል። ስለዚህ ይሄ ኮምፓውንድ ኢት ፉልፊልስ ኦክቴት ሩል ኦክቴት ሩልን አሟልቷል እንላለን። ስቴብል ሆኗል እንላለን ማለት ነው። ኤክሰርሳይዝ 5.2 ይህንን ይመስላል። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። ለሚቀጥለው ኤክሰርሳይዝ 5.3 እናያለን። እስከዛው ድረስ ቸር ሰንብቱ።